تالله بالله ينبين لو قيل لأهل القبور لقبر بالتبيتوች تمنوا بيبالو لتمنوا يوما من رمضان كرمضان عندك أن بتمنوا نبرا سبحان الله يقبر بالتبيتوች እድል ተገኝቶ ቢጠየቁና እስቲ ተመኙ ምንድነው የምትመኙት ቢባሉ ለተመነው يوما من رمضان كرمضان አንድ ቀን ይመኙ ነበር الله اكبر سبحان الله ለምን ረመዳን ውስጥ ተገኝቶ ለውጡ የሚታየው እጅጉን ይበዛል ብዙ ዳዕዋ አድርጎ ሰው ከመስጊድ ወደ መስጊድ ከሚመጣ የበለጠ በዳዕዋው በተለያየ አጋጣሚ ረመዳን ሲመጣ ዳዕዋ ሳይደረግለት የሚመጣው ማህበረሰብ ብዙ ነው አይደለም በጣም ይበዛል አይደል መስጊዱ ሞልቶ መንገድ ሞልቶ ሱብሃንአላህ ሁሉም በአንድነት ወንድማማችነቱን አጠናክሮ ዒባዳ ሲፈጽም ይታያል ይሄ ትልቅ ፈዲላ ነው ስለዚህ የለውጥ አጋጣሚ ነውና ረመዳን በዚህ ረመዳን ላይ እንዴት እንለወጣለን አንድ ሐዲስ የረመዳን ሐዲስን አንስቼ የምንለውጥባቸው መንገድ እንመልከት አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም እንዲያሉ اذا كان يوم صوم احدكم አንዳችሁ ጾመኛ በሚሆንበት ሰዓት فلا يرفث ረፈስ ውድቅ ንግግር ስሜት ቀስቃሽ የመሳሰሉትን ንግግር እንዳይናገር ولا يسخب فإن سابه أحد أو قاتله فليقل إني صائم عند سو بيسدبو ሊጋደለው ቢመጣ እንዳይሳደብ እንዳይደባደብ ምን ይበል እኔ ጾመኛ ነኝ ይበል ምን ያስተምራል ሶብርን ያስተምራል አስተምር ትግስትን የጾም ዓላማው ራሱ አላህ ቁርአን ላይ ሲገልጸው ያ አዩሃ الذين آمنوا كتب عليكم الصيام እናንተ ያመናችሁ ሰዎች ሆይ ጾም በእናንተ ላይ ተደነገገ አይ فرض عليكم كما كتب على الذين من قبلكم ከናንተ በስተፊት በነበሩት ህዝብ ላይ ግዴታ እንደሆነው በእናንተ ላይም ተደረገ ለምን ጋያው ዓላማው ምንድነው ጾም መራብ መጠማት ነው መጎሳቆል ነው ላ لعلكم ተተቁን ተቅዋን እንድታተርፉ ነው ተቅዋ ከሌለው ባዶ ነው ማለት ነው ጾም ትልቁ ዓላማ ተቅዋ አላህን መፍራት አላህን ቅጣቱን መስጋት መልካም ነገሩን መመኘት ለዚህ ነው ተቅዋ ይላሉ አንዱ ምናተርፈው በረመዳን የምንቀየርበት የምንለወጥበት ነገር አንዱ ምንድነው ተቅዋ አላህን መፍራት እንላበስበታለን ልክ ረመዳን ሲመጣ አብዛኛው ሰው ከወንጀል ይቆጠባል አይደል ቀጠሮ ብቻ እናድርገው ነው ከዚህ በፊት እንደተነጋገር ነው ጊዜ ገደብ ብቻ እናድርግለት አንድ ወሯን ብቻ ተቆጥቤ ጥሩ ሆኜ አንበል ሞት እስከሚመጣብን ጊዜ ድረስ ጥሩ ሆኜ ለመጓዝ ብለን ከዚህ መጥፎ ተግባር ለመቆጠብ ብለን ነው መነየትም ማቀድም ያለብን ረመዳን ላይ አብዛኛው ሰው ይቆጠባል ተቅዋ ያላብሳል ተቅዋ ማለት ምንድነው የመጀመሪያው ምንለወጥበት ነጥብ ተቅዋ ነውና ተቅዋ ማለት ዑለማዎች በቋንቋ ደረጃ ሲገልጹት فحقيقة التقوى في اللغة الوقاية متنكك متبق مالنو أي أن يقي الإنسان نفسه مما يخاف ويحذر كم يفروا كم يسفروا نجر راس متبقوا تقوى يبالال بقوانقوا درجة للعلماء باصطلاح بشريعة دقمو تقوى مالت لالو ابن القيم ندزوم ابن رجب رحمه الله إن مدار التقوى على وقاية من عذاب الله وذلك بفعل أوامره واجتناب نواهيه الله بعززو بوتا لاي مገኘት በከለከለው ቦታ ላይ መከልከል ከአላህ ቅጣት መፍራት ተቅዋ ይባላል علي رضي الله عنه سورة آل عمران ላይ ቁርአን አያውን አነሱና እንዲተረጎሙት يا أيها الذين آمنوا እናንተ ያመናችሁ ሰዎች ሆይ اتقوا الله اللهم فروا الله ቁርአን ላይ ሲናገር
ያ አዩሃ አለዚነ አመኑ ተቁላሃ ሐቀ ቱቃቲህ አላህን ተገቢ የሆነ መፍራትን ፍሩት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ። ያ ረብ በዱንያ ላይ ስታኖረን ሙስሊም አድርገህ አኑረን፣ ስትገለን ሙስሊም አድርገህ ግደለን። ወላሂ ከዚህ ውጭ ከሄድን ኪሳራ ነው። ወላሂ አንድ ሐዲስ ስንት ኸይር ሰርቶ ሊሞት ስንዝር ሲቀረው ኻቲማው ይበላሽና በመጥፎ ሁኔታ ይሄዳል። አላህ ይጠብቀን። ኻቲማቸው ካማረላቸው ሰዎች አላህ አድርገን። አልይ ረዲየላሁ አንሁ ይሄንን ሲፈስሩ እንዲያሉ አነ ተቅዋ ማለት هي الإيمان بالتنزيل الله باورد القرآن مل مامن مكبل القرآن منقد مكتل نوال والخوف من الجليل تلاقون جيت اللهن مفراتنو والرضا بالقليل بتنش نجر دمو مبكاكات مدستنو الله بسته نجر تدسته منور نوال والاستعداد ليوم الرحيل لزال غزوك أنا مزجاجتنا غزوال ያንዳንዳችን ቪዛው ሲመታ አለቀ እንጓዛለን። ይሄ በአየር የምንሄድበት ቪዛ አይደለም፣ ወደ መሬት የምንገባበት ማለት ነው። ቀብር የምንገባበት ቪዛ ሲመጣ ሁላችን ምዳል ለዚህ መዘጋጀት ነው ተቅዋ ማለት። ስለዚህ አላህ Subhanahu Wa Ta'ala እንድንፈራ አላህን መፍራት ረመዳን ጾም ያላብሰናል። ተቅዋ ጾመኛውኝ እንዲላርግ እንዲላል አይኑንም ይቆጥባል። የሆነ ውሸት ሲናገር አረ ጾመኛ የሆነ ነገር ራሱ አለው የሚቀይር ነገር አለው። ስለዚህ በዚህ መድረሳ ላይ መለወጥ ያስፈልጋል። አብዱላህ ኢብኑ አባስ ሙጃሂድ የመሳሰሉት ደግሞ ምን ይላሉ? ተቅዋ ማለት አዩጣ አላህ ፈላ ዩዕሳ አላህን መታዘዝ ነው እሱን አለማመጽ። ወዩዝከረ አላህን ማውሳት ፈላ ዩንሳ እሱን አለመርሳት ነው። ወዩሽከረ ፈላ የክፉር እሱን ማመስገን በሰጠ ጸጋ ኒዕማ አላህን ማመስገን አለመካድ ተቅዋ እንድትላበስ ያደርጋል። ሰው ሲያማርን ነው አላህን መፍራት የሚያውቀው። የሚያመሰግን ከሆነ ሁሌ አላህን ይፈራል። አረ ያ ረብ እንዴ ምን አጎደልክብኝ እያቀማጠልክ እያኖርከኝ ማለት አለበት የሰው ልጅ። አይኑን ሰጥቶ እግሩን ሰጥቶ የምትራመድበት ምላስ ሰጥቶ እንድትናገር ኒዕማውን በእኛ ላይ አርከፍክፎብን የሰው ልጅ ግን ሸይጣንም ይተባበረና አረ ያልተሰጠህን ነገር ብቻ ፊት ለፊት ይደቅንና የዋለልን ውለታ በአጠቃላይ እንድትረሳ አላህ ያደርጋል ሸይጣን። ወኢን ተዑዱ ኒዕመተላህ ላ ትሕሱሃ አላህ በእናንተ ላይ የዋለውን ውለታ ብትቆጥሩት አዘልቁትም። ከምንም በላይ አላህ በኢማን ጥላ ውስጥ እኛን ማኖሩ እስልምና ውስጥ ማኖሩ ትልቅ ጸጋ ነው። ዱንያን ለሚወደው ለማይወደውም አላህ ይለግሳል። ኢማንን ዲንን እስልምናን ግን አላህ ለሚወደው ነው የሚለግሰው። ወዶ በሰጠ ዲን ወዶሽ በሰጠሽ ዲን ተጠቀምበት እንጠቀምበት። ስለዚህ ረመዳን የመጀመሪያው የሚያላብሰን ተቅዋ ነው፣ አላህን መፍራት። የትም ብትሆን አላህ ያየኛል። ኢተቂላህ ሐይሱማ ኩንት አላህን ፍራ የትም ቦታ ብትሆን አላህን መፍራት። ዑመር ብን ኸጣብ ረዲየላሁ ዐንሁ ከአብዱላህ ብን ዲናር ጋር አንድ ቀን በመካ ተራራ አካባቢ ሲሄዱ አንድ እረኛ ፍየል እየነዳ ይመጣል። ዑመር ምን አሉት? እስቲ እባክህ አንድ ፍየል ሽጥልኝ አሉት። አረ የኔ አይደለም ያለቃዬ ነው፣ የኔ አለቃ ነው፣ እኔ እረኛ ነኝ። አለቃዬ ታያለ ተኩላ በላ ትለዋለህ አሉት ዑመር ሊፈትኑት። ፈአይነ አላህ ታዲያ የት ነው? አላህ ይመለከታል እኮ አለቃው ባይኛ። ዑመር አለቀሱ። ተቅዮቹ ዓሊሞቹ የአላህ ፍራቻ ውስጣቸው የገባ ስለ አላህ ሲነገር የሚያስደንቅ ነገር ሲመጣ ያስደነግጣቸዋል፣ ያንቀጠቅጣቸዋል። ዑመር አለቀሱ። ዑመር እስቲ ባለቤቱን አሳየኝ አሉና ባለቤቱ ጋር ወሰዱት። ሽጥልኝ አሉት። ሸጠላቸው ባሪያው። ዑመር ነፃ አውጡት። ምን አሉ ዑመር? እቺ ንግግርህ በዱንያ ላይ ነፃ አውጥታለች፣ ነገ ደግሞ የውመል ቂያማ ከጀሃነም እሳት ነፃ ታወጣለች ብዬ ተስፋ አደርጋለሁ። አላህን መፍራት የትም ቦታ በጨለማም በቀንም አገር ውስጥም ከአገር ውጭ በየትኛውም ቦታ እቃ ስትሸጥ ምን ስትል አላህን መፍራት። ይሄ ምንድነው በቋንቋ ግንትር ምንድነው? ፌክ ማለት ነው። እሱ ይሻላል። ፌክ አርቲፊሻል ኦሪጂናል ያልሆነ አላህን መፍራት። ይሄ
ኦሪጂናል አይደለም። ይሄ እንደዚህ ነው እውነታውን ነግረ መሸት። ለምን በረመዳን ተቅዋ እንደዚህ ተላብሰን ከሄድን ከረመዳን በኋላ እንስተካከላለን። ሁለተኛው ረመዳን ትምህርት ቤት የምንማርበት ሶብር ያስተምራል። ረመዳን አያስተምረ? አላህ ድንጋጌ አመጣ። ምን ሱቢ አዛን ካለበት ሰዓት ጀምሮ መግሪብ አዛን እስኪል ድረስ መብላት የለም መጠጣት የለም፣ ህጋዊ ከሆነች ባለቤት ጋር ጭምር ግንኙነት ማድረግ የተከለከለ ነው ተባለ። ሰው ይከለከላል አይከለከልም? ይቆጠባል። አየህ ሶብር እንዴት እንደሚያስተምር። መስጊድ ውስጥ ትንሽ ሰዓት መቀመጥ የከበደ ሰው ረመዳን ላይ ይቀመጣል፣ ሶብር እየተማረ ይመጣል። ልክ ሐዲሱ ላይ እንደመጣው አንዳችሁ ሊሰድበው ከመጣ ኢኒ ምርኡን ሳኢም እኔ ጾመኛ ነኝ ይበል። ሶብር ይታገሳል። ሰው ቢፈታተነው ምን ቢለው ሶብርን ይላበሳል። በዱንያ ደግሞ አላህ ትልቁ ለባሪያዎቹ የሰጠው ስጦታ እንደ ሶብር ነው። ሶብረኞች አላህ አድርገን። ሶብር ማይገባበት ጉድጓድ የለም። ወላሂ ሶብር ላይ በየትኛውም ቦታ ላይ ሶብርን ከያዝን ስኬታማ እንሆናለን። ጾም ለኔ ነው እኔ ነኝ ምንዳውም ሰጠው አላህ አላህ ምንዳውም ያቆማል ነው አላህ። ልክ ትዕግስተኛ ምንዳው አላህ ዘንድ ነው። ኢነማ ይወፋ الصابرون اجرهم بغير حساب ያለ ገደብ ነው። አላህ ብቻ ነው የሚያውቀው። ነብዩ ሰለላሁ ዐለይሂ ወሰለም أن أبي سعد بن مالك بن سنان الخدري رضي الله عنهما أن الناس من الأنصار كأنصار سوت متونا سألوا رسول الله صلى الله عليه وسلم يا الله الملك تنيات أيقواتهم شجرا ستون فأعطاهم نبي يسألوا ثم سألوه أو نم تيقواتهم فأعطاهم نبي قام يدبك ميكمت إلا سأتواتهم حتى نفد ما عنده نبي زند يالله نجر اسكال كدرس أكفافلو ترسو فقال لهم كذا نبي ديالو حين أنفق كل شيء بيده بجاتش ያለውን ነገር ከሰጡ በኋላ አላህ መልእክተኛ ما يكون عندي من خير فلن أدخر عنكم እኔ ዘንድ ነገር ይሆንሽ خير ነገር ኑሮ ከናንተ ልደብቀው ላስቀምጠው አልፈልግም ምሰጣችሁ ቢሆን እንጂ ግን ምን አሉ ومن يستعفف ጥብቅነትን የፈለገ አላህ እንዲጠበቅ አላህ ያደርገዋል ومن يستغني እንደዚሁም መብቃቃትን የፈለገ ይغنيላህ አላህ እንዲብቃቃ ያደርገዋል ومن يتصبر ትግስትን የፈለገ يصبرالله አላህ صبرኛ አላህ ያደርገዋል አሉና وما أعطي أحد አንድም ሰው عطاء አልተሰጠም አሉ وما أعطي أحد عطاء خيرا من الصبر وأوسع من الصبر ከሰብር የበለጠ ለአንድ ሰው ሰፊ خير ነገር አልተሰጠም በመድር ላይ። ትልቁ ስጦታ ምንድነው? ሶብር ነው። በኢማን እንድትጸና፣ በኢባዳ እንድትጸና፣ መከራ ሲመጣብህ ሲፈራረቅብህ እንድትጸና፣ ሀብት መጥቶም እንድትጸና፣ እንዳትጎር ጉራ የመኮፈስ ኩራት እንዳይመጣ ሶብር ትልቅ አስፈላጊ ነው። አስፈላጊ ጉዳይ ሶብርን ያላብሳል፣ አደብ እንድንይዝ ያደርጋል። ሶብር ትልቅ ደረጃ አለው። አጀበን ሊአምሪ ሙእሚን የሙእሚን ነገር እጅጉን ይገርማል አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢነ አምረሁ ኩለሁ ለሁ ኸይሩን ይሄ ደግሞ ለሱ የተሻለ ነው ወለይሰ ዛሊከ ሊአሐድ ኢላ ሊልሙእሚን አላሁ አክበር ይሄ ደግሞ ለአማኝ ካልሆነ ለማንም አይሰጥ ስጦታ ነው አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኢን አሳበቱ ሰራኡ ደስታ ሲያገኘው ሸከረ አላህን ያመሰግናል ፈካነ ኸይረን ለሁ ይሄ ለሱ የተሻለ ነው ወኢን አሳበቱ ደራኡ መከራ ጭንቅ ምናም ሲመጣ صبر ትግስት ያደርጋል فكان خيرا له ايه ለሱ የተሻለ ነው በዱንያ ሁለት ሀያት ነው ያለው ሁለት አይነት ኑሮ የደስታ የሐዘን አይደል የችግር የድሎት የሰላም የጦርነት በቃ ዱንያ ላይ እነዚህ ይፈራረቃሉ ሰላም ያለው ወይም ሙሉ ለሙሉ ጭንቀት ያለው አኺራ ብቻ ነው ሰላም ጀነት ውስጥ ነው አላህ የጀነት አርገን ሙሉ ለሙሉ ጭንቀት አዛብ ብቻ ደግሞ ያለው ጀሃነም ውስጥ ነው አላህ ይጠብቀን ዱንያ ግን ሁለቱ ይፈራረቃል ደስታ ሲመጣ አልহামዱሊላህ አንተ ባሰጠኝ አንተ ባታንበሻብሸኝ ማን ያደርግልኝ ነበር ብለ አላህን ስታመሰግን አላህ ይደሰትብሃል በእውቀቴ በጉልበቴ በዕልሜ በእንደዚህ ምናምን ብለ ምን ኮራ ከሆነ ግን ውርደት ነው የሚገጥመን ቃሩን ከኔ በላይ እኔ በእውቀቴ ከምን የተሰጠነው ሲል ምድርን ዋጨው አላት አላህ ከነ ንብረቱ ዋጠችው ይሄ ሊከሰት ይችላል ችግር ሲመጣ ሶብር ነው መታገስ ነው ስለዚህ ረመዳን ሶብርን ያስተምራል ሶብር ሶስት አለ አይደል
الصبر على طاعة الله اللهم بمتازس قرآن ما يقرأ የነበረ ሰው ቁርአንን ያነበንባል ይቀራል በረመዳን እንደው አንድ መረጃ አየውና ዑለማዎች ካስቀመጡት ነብዩ ሰለላሁ ዐለይሂ ወሰለም ስለ ቁርአን ሲናገሩ ሐርፎችን ቁጥሮችን በሚገርም ሁኔታ አንድ መረጃ አግኝቼን ላካፍላችሁ አብዱላህ ኢብኑ መስዑድ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ያሉ አብዛኛችሁ የምታውቁት ሐዲስ من قرأ حرفا من كتاب الله كالله مصحف كقرآن አንድችን ፊደል የቀራ فله به حسنة لس عند حسنة له والحسنة እቺ حسنة ደግሞ بأشر أمثالها بأسر تبازالች لا أقول አልላችሁ ምን ያሉ አሊፍ ላም ሚም ሐርፉን እነዚህ ሶስቱ ፊደል አሊፍ ላም ሚም አንድ ሐርፍ ነው አልላችሁም ولكن ነገር ግን አሊፉን ሐርፉን አሊፍ ለብቻው አንድ ፊደል ናት ወላሙን ሐርፉን ላምም አንድ ፊደል ናት ወሚሙን ሐርፉን ሚምም አንድ ፊደል ናት አሊፍ ላም ሚም ብሎ አንድ ሰው ሲቀራ ስንት ማለት ነው 30 እዚህ ላይ ከተቀመጠው መረጃ ላይ ምን ይላሉ ቁርአን ላይ 323607 ቁርአንን ያከተመ ሰው 3,236,710 ሐሰና ያገኛል ሱብሃንአላህ አያችሁ 3,236,710 ሐሰናዎችን ያገኛል አንድ የቁርአንን ያከተመ ሰው ሁለት ካከተምስ አባዛው ሶስት ካከተምክስ አባዛው ስለዚህ ረመዳን እንደዚህ አይነት ሶብር ማለት በሶብር አላህ እንድንታዘዝ ቁርአን እንድንቀራ ዚክር እንድናደርግ መልካም ነገር እንድናደርግ ረመዳን ይሄንን ያስተምራል ሶስተኛው ቶሎ ቶሎ ለመጨረስ ስነ ምግባራችን እንዲለወጥ ያደርጋል አኽላቅ ስነ ምግባር እንዲስተካከል ያደርጋል ነብዩ አለይሂ ሰላቱ ወሰለም ሐዲስ ላይ ሲናገሩ ምን አሉ من لم يدع قول الزور والعمل به فليس لله حاجة في أن يضع طعامه وشرابه رمضان ላይ ማለት ነው ጾመኛው ውሸት ንግርን መናገር ያላቆመ በውሸት መስራት ያልተቆጠበ ለሱ ምግብ መጠጥ መተው ለአላህ ጉዳይ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ምን ያደርጋል ውሸት መስራት ማጭበርበር መዋሸት ምን ያደርጋል ይቆጠባል አይቆጠብም ረመዳን ይሄንን ያላብሳል አኽላቅ ስነ ምግባር እንድትላበስ ያደርጋል ለዚህ ነው ዑለማዎቹ ሲራ ኪታብ ላይ ሲጠቅሱ አላህ ረመዳንን በሂጅራ ሁለተኛው ዓመት ላይ ግዴታ አደረገው አሉ ስለ ረመዳን ሒክማ ሲናገሩ وفي شهر شعبان أوجب الله صوم رمضان على المسلمين الله بمسلموش لاي رمضان قديتا درجة لمن ليذوق الصائم شدة الجوع والعطش صومنيا يرهاب كبادنت يمتأماتن كبادنت اندياوك ሌሎች እንደሚራቡ ሌሎች እንደሚጠሙ አመቱ በሙሉ ረመዳን የነባች ሰዎች እንዳሉ እንዲያውቅ ማለት ነው ሁለተኛውስ فتلين نفسه ነፍሱ ትራራለች ይረጥባል ነፍሱ ويتهذب خلقه ስነ ምግባሩ ይስተካከላል فيسهل عليه بذل الصدقات صدقه ማውጣትን ምን ያደርጋል ይጀምራል ያበዛል በረመዳን ስነ ምግባር ሐቂቃ ይቀየራል በረመዳን ተሰድበው ጸጥ የስነ ምግባር ውጤት ነው በውሸት መስራት ያቆማል ስነ ምግባር ደግሞ ያላቸው ሰዎች ደረጃቸው ትልቅ ነው ረሱል አለይሂ ሰላቱ ወሰለም ምን አሉ ان المؤمن مؤمنكم ማለት لا يدرك بحسن خلقه በመልካም ስነ ምግባሩ ደረጃው ከፍ ይላል درجه الصائم والقائم የጾመኛንና والقائم ማለት ለሊት ቆሞ የሚያደርሰው አይደል የሱን ደረጃ ይስተካከል ያገኛል ማን በመልካም ስነ ምግባሩ ነገ የውመል ቂያማ ከባድ ሚዛን ማለት አሉ ነብዩ ሰለላሁ ዐለይሂ ወሰለም መልካም ስነ ምግባር ነው አሉ ማ ሚን ሸይኢን አስቀሉ ፊ ሚዛን العبد المؤمن يوم القيامه የቂያማ ቀን በአንድ አማኝ ባሪያ ሚዛኑ ከባድ የሚመዝንለት ነገር ቢኖር من حسن الخلق እንደ መልካም ስነ ምግባር የለም አሉ ነብዩ አለይሂ ሰላቱ ወሰለም ስነ ምግባር ይገራል ነብዩ ጀነትን ቃል የገቡለት ሰው انا زائم እኔ ለሱ ዋሶኑ አለው ببيتي في ربض الجنة لمن ترك المراء جنة لاينيو درجة لي كركر لاقوم اللي يسو جنة واسون والله هذا برمضان سوي كراكرا متالا تجيك أردتوين صومينياني إلى لا يتقطب يمتال كركر لاقوم يسو يا جنة درجة ينيون درجة قال قبل لتالو وإن كان محقا አንተ እውነተኛ ብትሆን እንኳን ክርክርን መተውን ያለበት ለምን
ክርክር ከባድ ነው። ሌሎቹ ሲናገሩ ምን ይላሉ? ኢዛ አራደ አላሁ አሰር ላይ በመጣ ኢዛ አራደ አላሁ ኸይረን አላህ ለአንድ ባሪያ ኸይር ነገር ሲመኝለት ፈተሐ ለሁ ባበል ዒልም የእውቀት በርን አላህ ይከፍትለታል። ወአግለቀ አንሁ ባበል ጀደል የክርክር የጭቅጭቅን በር ይዘጋበታል አሉ። ወኢዛ አራደ ቢአብዲ ሸረን መጥፎ ነገር አላህ ከፈለገበት ደግሞ ፈተሐ ለሁ ባበል ጀደል የክርክርን በር አላህ ይከፍትለታል። ወአግለቀ አንሁ ባበል ዒልም የእውቀትን በር አላህ ይዘጋበታል። ስለዚህ ሶስት ነብዩ ቃል ከገቡላቸው ሰዎች አንዱ ማን ነው? ክርክርን ያቆማሉ። ሁለተኛው አሉ ረሱል ዓለይሂ ሰላቱ ወሰላም ወቢበይትን ፊ ወሰጢ ልጀና የጀነት መካከለኛው ላይ ደግሞ ቃል እገባለታለሁ ሊመን ተረከል ከዚበ ውሸትን ለተወሰው። ታዲያ ረመዳን ያቆማል። ውሸትን ላቆመ ሰው እኔ መካከለኛውን የጀነት ደረጃ ለሱ ቃል እገባለታለሁ አሉ። እንደዚሁም ወፊ በይት ፊ አዕላ ልጀና ሊመን ሐሱነ ኹሉቁሁ ላይኛው ደግሞ ደረጃ የቅድሙ ዳር አለ መሃል አለ። ይሄ ደግሞ ላይኛው ደግሞ ደረጃ ስነ ምግባሩ ላማረ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ረመዳን እንደዚህ የሚቀይረን ነው። የለውጥ ትምህርት ቤት ነው። አኽላቅ ይስተካከላል፣ ሶብረኛ ትሆናለህ። እንደዚሁም አላህ እንድትፈር ያደርግሃል። በኢባዳ ትላበሳለህ። ኢባዳ ሌላኛው ሰደቃም እንድትሰጥ ይገፋፋሃል። የሰዎች ችግር ይገባል፣ ይረዳል። በዛው አጋጣሚ ረመዳን ላይ ዘካ ይበዛል አይደል? ዘካ የምታወጡ ወንድሞች እህቶች በአጠቃላይ ዘካን በአግባቡ ለማውጣት ሞክሩ። ምናልባት በአግባቡ ኒሳቡን አውጣት ታውጣላችሁ። ነገር ግን በአግባቡ ብሎ ምንድነው ይሄ 1000 ሰው አሰልፎ 100 ብር ምናምን ያን አይደለም። ያገዛ ሰው ምንም ጥቅም የለው። ጥቅሙ ምንድነው? 2-3 ሊሆን ይችላሉ፣ 4-5 ሊሆን ይችላሉ። አንድ ሰው ዘካ ሲያወጣ ስራ የሚሰሩበትን ነገር ማመቻቸት፣ እንዲለወጡ ማድረግ። እስልምና ጊዜያዊ ችግር መቅረፊያ ያለው ዘለቃዊ መቅረፊያ ያለው አይደል? ጊዜ ዒደል ፊጥር ላይ ምንድነው ዘካተል ፊጥር አለ አይደል? ያን ቀን ጊዜ የዛን ቀን እንኳን ደስተኛውን እንዲውሉ ዘካተል ፊጥርን አላህ ግዴታ አደረገ። ዒደል አድሃ ሲመጣ ኡዱሂያን 1/3 ለምስኪን እንዲሰጥ ደስተኛውን እንዲያሳልፉ። ዘለቀታይ ደግሞ ሰው ወደ ስራ እንዲለወጥ ከችግሩ እንዲላቀቅ ደግሞ ዘካተል ማል አለ፣ ዘካ አለ አመታዊ የሚወጣ። ይሄን ስትወጡ ይሄ በቃ 10 ብር 100 ብር አይን አቁሙት። ቢያንስ 500 ሺህ ብር የሚያወጣ ሰው ካለ ቢያንስ ለሶስት አድርጉ ይስጥ፣ ንግድ ላይ እንዲገቡ። እነዚህ ሰዎች በሚቀጥለው ዘካ እንዲያወጡ ማለት ነው። ሰውን መቀየር ነው ድህነትን የሚቀርፍበት መንገድ። አገራችን ውስጥ ሰው ዘካ በስነ ስርዓት ቢያወጣ እንጃ ችግረኛ ሰው ለማግኘት ይከብዳል። ግን አያወጣማ። ችግሩ ይሄ ነው። 500 ሺህ ብር ከወጀበበት 50 ሺህ ብር ይሰጥና ዘንድሮ ብዙ አወጣ ይላል። 450 ሺህ ብር ዕዳ አለብህ። ሐቁን ሊሳኢሊ ወልመሕሩም የሚስኪኖች ሐቅ ነው። ስለዚህ ሰደቃ አብዛኛው ሲያወጣል ይራራል። በዚህ ሰደቃ መቋረጥ የለበትም። ትርፍ ሰደቃዎች ረመዳን ላይ መስጠት ለመከተል ከረመዳን በኋላ ቀጥልበት። ረመዳን ላይ ሶብረኛውን ከረመዳን በኋላም ቀጥልበት። ረመዳን ላይ አኽላቅ ተስተካከላው ከረመዳን በኋላም ቀጥልበት። ረመዳን ላይ ተቂይ አላህን ፈርታላው ከረመዳን በኋላም ቀጥልበት። እስቲቃማ ጽናት የሚባለው ነገር ስኬት ሊመጣ የሚችለው መጨረሻው ሲያምር ነው።